የነዳጅ ዋጋ መጨመሩን ቀጥሏል። አሁን ደግሞ የነዳጅ ታክስ ጉዳይ እየተነሳ ይገኛል። መንግስት የነዳጅ ታክስ እንዲጥል በመጠየቅ ላይ የሚገኘው አይኤምኤፍ መሆኑን የደረሰ መረጃ ያመለክታል። ይህ የታክስ ጉዳይ የነዳጅ ዋጋን በከፍተኛ ደረጃ ሊያሳድገው እንደሚችልም ይጠበቃል። ከዚህ ጎን ለጎን መንግስት የነዳጅ ስርጭት በኩል ያለውን እጥረት ለመፍታት እየሰራ መሆኑን አስታውቋል። በኢትዮጵያ የሚደረገው የነዳጅ ዋጋ በየጊዜው መጨመሩን ቀጥሏል። በሁለት ወራት ውስጥ ብቻ የታየው ጭማሪ ቤንዚንና ናፍጣን በሌትር 200 ብር ገደማ ሊያደርሰው ትንሽ ቀርቶታል። በጥቁር ገበያ ዋጋው ከዚህ እጥፍ ድረስ የሚሸጥባቸው ከተሞች መኖራቸውን ለማወቅ ችለናል። ጭማሪው ለኢኮኖሚው ፈታኝ ቢሆንም አይኤምኤፍ ገና የታክስ ጭማሪ ያስፈልጋል በሚል ሐሳብ እየሰጠ መሆኑን ነው የደረሰ መረጃ የሚያመለክተው። የንግድና ቀጠናዊ ትስስር ሚኒስቴር ከሚያዝያ 26 ቀን ጀምሮ ስራ ላይ የሚውል አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ማስተካከያ በቅርቡ ማድረጉ ይታወሳል። በዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻሮ ዋጋ በሊትር 25 ብር ጨምሯል። የንግድና ቀጠናዊ ትስስር ሚኒስቴር ከሚያዝያ 26 ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻሮ ዋጋ ይፋ ባደረገበት ጊዜ ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ዋጋ በአንድ ጊዜ 169 ብር ጭማሪ ተደርጎበታል። የዓለም ነዳጅ ዋጋን መነሻ በማድረግ የተደረገው ይህ የዋጋ ጭማሪ ይፋ የሆነው መጋቢት ላይ ከተደረገው ማሻሻያ አንድ ወር ገደማ በኋላ ነው። አዲሱ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ሲሆን ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። 157 ብር የነበረው ኬሮሲኒም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ይህ የዋጋ ጭማሪ በተከታታይ ቢደረግም መንግስት ተጨማሪ ታክስ ነዳጅ ላይ መጣል አለበት በሚል አይኤምኤፍ እየወተወተ ይገኛል። ይህንን ከግምት በማስገባትም መንግስት ነገሮችን ለማቻቻል እየታገለ እንደሚገኝ ነው የደረሰ መረጃ የሚያመለክተው። መንግስት የኢኮኖሚ ሪፎርም ካደረገ በኋላ አይኤምኤፍ በየጊዜው ግምገማ የሚያደርግ ሲሆን የነዳጅ ታክስ ጉዳይ አንደኛው ትኩረት መሆኑን የተገለጸው የአራት ዓመቱን የኢኮኖሚ ማሻሻያ አፈጻጸም አካልና ለበጀት ዓመቱ ሁለተኛ የሆነውን ግምገማ ለማከናወን የአይኤምኤፍ ልዑክ ቡድን ከሳምንታት በኋላ ወደ አዲስ አበባ እንደሚመጣ ይጠበቃል። የኢኮኖሚ ማሻሻያው በ2017 በጀት ዓመት ተግባራዊ መደረግ ሲጀምር አይኤምኤፍ 3.4 ቢሊዮን ዶላር ለክፍያ ሚዛን ማጠናከሪያ የሚሆን ብድር እንዲለቅ ማጽደቁ የሚታወስ ነው። ይህ ገንዘብ ግን የማሻሻያው አፈጻጸም እየታየ የሚሰጥ እንደሆነ ይታወቃል። ማሻሻያው ተግባራዊ መደረግ ሲጀምር ከተለቀቀው 1 ቢሊዮን ዶላር በመቀጠል በአራት ግምገማዎች የድጋፍ ገንዘቡ በአይኤምኤፍ ቦርድ እየጸደቀ ሲሰጥ ቆይቷል። በዚህም የአራተኛ ዙር ግምገማን ተከትሎ ባለፈው ጥር ከተለቀቀው 261 ሚሊዮን ዶላር ጋር በጠቅላላው ወደ 2.2 ቢሊዮን ዶላር በማሻሻያው ተለቋል። ከሳምንታት በኋላ በሚደረገው አምስተኛው ዙር ግምገማ በዋናነት ከሚነሱ ጉዳዮች መካከል የነዳጅ ታክስ እንደሚሆን የተገለጸው። መንግስት ከተቋሙ የሚቀርብለትን የታክስ ጨምሮ ጥያቄ ለማቻቻል እየታገለ እንደሚገኝ ምንጮች ጠቁመዋል። ከዚህ ቀደም በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር ይኖራል በሚል በተደጋጋሚ ሲገለጽ የቆየ ጉዳይ ነው። ሆኖም በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር መንግስት በነዳጅና ኤነርጂ ባለስልጣን በኩል መግለጹ ይታወሳል። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን፣ ነገር ግን ይህ መረጃ ሐሰተኛ መሆኑን በጊዜው ገልጸው ነበር። ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኤነርጂ ባለስልጣንም የሚያውቀው ምንም አይነት የሚጣል የግብር ጭማሪ እንደማይደረግና መንግስትም ይህንን የማድረግ እሳቤ እንደሌለው መሆኑን ተናግረዋል። ሆኖም ግን የውስጥ ምንጮች እንደገለጹት ከሆነ መንግስት ከአይኤምኤፍ ጋር በጉዳዩ ላይ ድርድር ማድረግ ከጀመረ ሰነባብተዋል። ከዚህ ቀደም አይኤምኤፍ ያቀረባቸውን ጥያቄዎች መንግስት በይሁንታ በመቀበል ሲተገብር የቆየ ሲሆን አንዳንዶቹንም ከብዙ ንግግር በኋላ ወደ ስራ ማስገባቱ የሚታወስ ነው። በተለይም የብሔራዊ ባንክ የቦርድ አባላትን በሚመለከት የቀረበው የአይኤምኤፍ ጥያቄ በመንግስት በኩል በፍጥነት ምላሽ ባለመሰጠቱ አይኤምኤፍ በተደጋጋሚ ጊዜ እንደ ችግር ሲያነሳው ቆይተዋል። በኋላ ላይ መንግስት ቦርዱን ለመቀየር መብቃቱን የተመለከቱት ምንጮች በነዳጅ ታክስ ላይም ተመሳሳይ አካሄድ ሊኖር እንደሚችል ተናግረዋል። ከዚህ ጎን ለጎን መንግስት የነዳጅ ስርጭት እጥረትን ለመፍታት እየሰራ መሆኑን አስታውቀዋል። በማደያዎች ላይ የሚታየው የመኪናዎች ሰልፍ ያልተቃለለው ከጅቡቲ የሚነሳው የነዳጅ ጫኝ ተሽከርካሪዎች ጉዞ ቀናትን ስለሚፈጅ እንደሆነም ተገልጿል። መንግስት የነዳጅ አቅርቦት ወደ ነበረበት መጠን እንዲመለስ ቢወስንም ከጅቡቲ የሚነሱ ነዳጅ የጫኑ ቦቴዎች ወደ ሀገር ውስጥ ለመግባት የሚያደርጉት ጉዞ ቀናትን ስለሚፈጅ በማደያዎች የሚታየውን የመኪኖች ሰልፍ በፍጥነት ማቃለል እንዳልተቻለ የኢትዮጵያ ነዳጅ አዳዮች ማህበር አስታውቀዋል። የማህበሩ ፕሬዝዳንት አቶ
ኤፍሬም ተስፋዬ ከሚያዝያ 22 ቀን ጀምሮ በጅቡቲ የነዳጅ ጭነት መጀመሩን አውስተው በቀጣይ ሳምንታት ሰልፉ እየተቃለለ በመሄድ ወደ ነበረበት መደበኛ ሁኔታ ይመለሳል የሚል ተስፋ እንዳላቸው ተናግረዋል። የናፍጣ አቅርቦት ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ ቢወሰንም አሁን ላይ ያለው የነዳጅ ፍላጎት መናር፣ በርካታ መኪናዎች በሰልፍ ላይ መቆየታቸውና የተቋረጡ ፕሮጀክቶችም ዳግም ስራ መጀመራቸው የተፈጠረው መጨናነቅ በአጭር ጊዜ እንዳይፈታ እንቅፋት ሊሆን እንደሚችል ፕሬዝደንቱ አመልክተው ይህ ሁኔታ ለሳምንታት ሊቀጥል እንደሚችል ያላቸውን ግምት ተናግረዋል። በሀገሪቱ በአሁኑ ወቅት 800 ገደማ የነዳጅ ማደያዎች እንደሚገኙ የጠቆሙት አቶ ኤፍሬም የሚታየውን ሰልፍ ለማስቀረት ማደያዎች አገልግሎታቸውን ማቀላጠፍ እንዳለባቸው መክረዋል። ከዚህ ጎን ለጎን በመካከለኛው ምስራቅ ባለው ግጭት ሁኔታ በባህረ ሰላጤው የተፈጠረው ችግር በኢትዮጵያ የኢኮኖሚ ማሻሻያ ትግበራ ላይ ጫና እንዳያሳድር ስጋት መፈጠሩ ታውቋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እንደገለጹት የባህረ ሰላጤው ግጭትና የሆርሙዝ ወሽመጥ መዘጋት በኢኮኖሚ ማሻሻያ አጀንዳው ላይ ጥላ አጥልቷል ሲሉ ገልጸዋል። የወቅቱን ሁኔታ ከባድ ጊዜ ሲሉ ገልጸው ማሻሻያውን ከሚደግፉት ከአጋሮች ጋር በመተባበርና በመግባባት ሁኔታው የሚፈጥረውን ጫና ለማጣጣምና ማሻሻያው ግቡን እንዲመታ ለማስቻል ንግግር መጀመሩን ተናግረዋል። ለምሳሌ በበጀት ዓመቱ ለነዳጅ የሚደረገው ድጎማ ከ100 ቢሊዮን ብር እንደማይበልጥ ለአጋሮች የተገለጸ ቢሆንም ከወዲሁ 270 ቢሊዮን ብር ለነዳጅ መደጎሙን መንግስት አስታውቀዋል። በተመሳሳይ እየወረደ የሚገኘው የዋጋ ግሽበት ተመልሶ እንዳያደግ ለመቆጣጠር አንዳንድ እርምጃዎች ሊወሰዱ እንደሚችሉ ነው የሚገመተው።